ጠንክራችሁ ትሰራላችሁ። ለስራችሁ ቅድሚያ በመስጠት የተለያዩ ተግዳሮቶችን በመጋፈጥ ሰዓታትን ታሳልፋላችሁ። በወሩ መገባደጃ ላይ ደሞዛችሁ ወደ ሂሳባችሁ ሲገባ እፎይታ ይሰማችኋል። ግን ብዙም አይቆይም። ብዙም ሳይቆይ የተለያዩ ሂሳቦች ሸክም ሆነው ይመጣሉ። ኪራይ፣ አስቤዛ፣ ኤሌክትሪክ፣ ኢንተርኔት፣ የክሬዲት ካርድ ክፍያና የመሳሰሉት እና ሳታውቁት ገንዘቡ ይጠፋል። ይህ በእናንተም ህይወት የተለመደ ከሆነ ብቻችሁን አይደላችሁም። በሚሊዮን የሚቆጠሩ ሰዎች ምንም ያህል ጥረት ቢያደርጉ በሀብት ወደፊት መሄድ እንደማይችሉ ስለሚሰማቸው ልክ እንደዚህ ይኖራሉ። በጣም የሚያበሳጨው ነገር ምንም እንኳን ጠንክራችሁ ብትሰሩም የባንክ ሂሳባችሁ ጥረታችሁን አለማሳየቱ ነው። ነገር ግን ሀብታም የመሆን ሚስጥሩ በምታገኙት ገቢ ላይ ሳይሆን የምትሰሩትን ነገር በምትቆጣጠሩበት ሂደት ላይ የተመሰረተ እንደሆነ ብነግራችሁስ? በዓለም ላይ ካሉ በጣም ስኬታማ ባለሀብቶች አንዱ የሆነው ዋሬን ባፌት ሀብታም ሆኖ አልተወለደም፣ ሎተሪ አላሸነፈም፣ ወይም ሀብት አልወረሰም። በተቃራኒው ለማንም ሊተገበሩ የሚችሉ ቀላል መርሆችን በመተግበር ሀብቱን ከባዶ ገንብቷል። እና በጣም ጥሩ ዜና ደሞዛችሁ መጠነኛ ወይም አነስተኛ ቢሆንም ኑሯችሁን ለመለወጥ እነዚህን ተመሳሳይ መርሆች መተግበር ትችላላችሁ። አሁን ይህ ለኔ አይሰራም፣ የኔ ሁኔታ የተለየ ነው፣ ብዙ ወጪ አለብኝ እያላችሁ እያሰባችሁ ከሆነ ይህን ቪዲዮ እንድትከታተሉ ጋብዛችኋለሁ። ዝግጁ ከሆናችሁ ወደ ሮበርት ኪዮሳኪ የመጀመሪያው መርህ እንዝለቅ። ዛሬ ሰዎች የሚያጋጥማቸው ትልቁ የፋይናንስ ችግር ምን እንደሆነ ብጠይቃችሁ የደሞዝ በጣም ዝቅተኛ መሆን ወይም ለመቆጠብ በቂ ገቢ አለመኖር ብላችሁ ታስቡ ይሆናል። እንደ እውነቱ ከሆነ ግን ለአብዛኛው ሰው ችግሩ ደሞዝ አይደለም፣ የአኗኗር ዘይቤ ነው። የባለጸጋው ሪች ዳድ ፑር ዳድ ደራሲ ሮበርት ኪዮሳኪ ሁለት አይነት ሰዎች እንዳሉ ያስተምራል። ሀብታም ለመምሰል የሚሰሩና በእውነቱ ሀብታም ለመሆን የሚሰሩ ብሎ። ችግሩ ብዙ ሰዎች ሀብትን ከመገንባት ይልቅ ስለ ሀብት ገጽታ የበለጠ ያስባሉ። ለዚያም ነው የደሞዝ ጭማሪ እንዳገኙ አዲስ መኪና በክሬዲት ለመግዛት የሚጣደፉት፣ ወይም አንዳንድ ተጨማሪ ገንዘብ ሲኖራቸው ሌሎችን በሚያስደንቅ ነገር ማለትም እንደ ብራንድ ልብሶች፣ ውድ ስልኮችና ተወዳጅ የራት ግብዣዎች ባሉ ነገሮች ላይ ገንዘባቸውን ለማባከን የሚጣደፉት። ግን ችግሩ ምን እንደሆነ ታውቃላችሁ? የሚያወጡት ገንዘብ ምንም አይነት ገቢ ሳያስገኝ እየጠፋ ነው። ዋረን ባፌት ምንም እንኳን ቢሊዮነር ቢሆንም ከ1958 ዓ.ም ጀምሮ በአንድ ቤት ውስጥ ኖሯል። ይህም የሆነበት ምክንያት ጥቂት ሰዎች የሚያውቁትን ነገር ስለሚረዳ ነው። ሀብት የሚለካው በምታወጡት ወጪ ሳይሆን በምትገነቡት ነገር እንደሆነ ኪዮሳኪ ይህን ጽንሰ ሐሳብ ያጠናክራል። መካከለኛው መደብ ብዙውን ጊዜ በአይጦች ውድድር ወጥመድ ውስጥ ይወድቃል። ብዙ ገንዘብ ባገኙ ቁጥር የበለጠ ያጠፋሉ። ስለዚህ ጥሩ ደሞዝ ቢኖራቸውም በዕዳ በፋይናንስና በገንዘብ እጦት ውስጥ ተይዘው ይቆያሉ። መፍትሄው ከአቅማችሁ በታች መኖር ነው። ይህም ማለት ከምታገኙት ያነሰ ወጪ ማውጣትና ደሞዛችሁ ስለጨመረ ብቻ የኑሮ ደረጃችሁን ከፍ ለማድረግ ያለውን ፈተና መቃወም ማለት ነው። ነገር ግን ይህንን በመከራ ከመኖር ወይም ራሳችሁን በገንዘብ እንድትዝናኑ ካለመፍቀድ ጋር አታምታቱት። ልዩነቱ ከአቅማቸው በታች የሚኖሩ ሰዎች ብልጠት የተሞላባቸው ምርጫዎችን ማድረጋቸው ነው። በየዓመቱ አዳዲስ ነገሮችን ወይም ገንዘብ የማያመጡ ነገሮችን ከመግዛት ይልቅ ለረጅም ጊዜ የሚቆዩ ነገሮችን ይገዛሉ። አላስፈላጊ ግዢዎችን በገንዘባቸው ከመደገፍ ይልቅ ገንዘባቸውን ለማሳደግ ኢንቨስት ያደርጋሉ። ሀብታም ለመምሰል ወጪ ከማውጣት ይልቅ የፋይናንስ ነፃነትን የሚያመጡ ንብረቶችን በመገንባት ላይ ያተኩራሉ። ሂሳቦችን ለመክፈል ብቻ የመስራትን ዑደት ለመስበር ከፈለጋችሁ አስተሳሰባችሁን መቀየር አለባችሁ። ኪዮሳኪ እንደሚያስተምረው ሀብታሞች ሀብትን ይገዛሉ፣ ድሆች ዕዳ ይገዛሉ እና መካከለኛው መደቦች ደግሞ ሀብት እንደሆኑ በማሰብ ዕዳ ይገዛሉ ይላል።
ጥያቄው ገንዘባችሁን የምታውሉት ለሚያበለጽጋችሁ ነገር ነው ወይስ የበለጠ ድሃ ለሚያደርጋችሁ ነገሮች ነው የሚለው ነው። በሚቀጥለው መርህ በገንዘብ ረገድ ስኬታማ የሆኑትን ሁልጊዜ ከሚታገሉት የሚለዩትን በጣም አስፈላጊ ከሆኑት ልማዶች ውስጥ አንዱን እንነጋገራለን። ገንዘባችሁ ልክ አካውንታችሁ እንደገባ እንዴት መያዝ እንዳለባችሁ እናያለን። በትክክል አንድ አይነት ደሞዝ የሚያገኙ ሁለት ሰዎችን አስቡ። የመጀመሪያው ገንዘቡን በየሁለት ዓመቱ መኪና ለመቀየር፣ ብራንድ የሆኑ ልብሶችን ለመግዛት፣ ውድ በሆኑ ሬስቶራንቶች ለመመገብና የቅንጦት አኗኗር ለማስተዋወቅ ይጠቀምበታል። ሁለተኛው ቀለል ያለ ኑሮ ይኖራል። ያገለገለ መኪና በመንዳት አላስፈላጊ ግዢን ያስወግዳል እና ከሚያገኘው የተወሰነውን ኢንቨስት ያደርጋል። አሁን ወደፊት በ10 ዓመታት ውስጥ በገንዘብ ማን የተሻለ ነው ብላችሁ ታስባላችሁ? ሮበርት ኪዮስኪ አብዛኛው ሰው የሚሰራው ለገንዘብ ሲሆን ባለጠጎች ግን ገንዘብ እንዲሰራላቸው ያደርጋሉ ይላል። ልዩነቱ ወደ አካውንታቸው የሚገባውን እያንዳንዱን ሳንቲም እንዴት እንደሚይዙ ነው። የሁኔታ ቅዠት ብዙዎች የተሳካላቸው ለመምሰል ያገኙትን ሁሉ እንዲያወጡ ያደርጋቸዋል። ይህ አደገኛ ሂደት ይሆናል። ግለሰቡ ምንም አይነት ደህንነት የማያስገኝ የአኗኗር ዘይቤን ለመጠበቅ ያለማቋረጥ መስራቱን እንዲቀጥልና ፍሬ አልባ እንዲሆን ያደርገዋል። ከዓለም ታላላቅ ባለሀብቶች አንዱ የሆነው ዋረን ባፌት በዚህ ወጥመድ ውስጥ አልገባም። አሁንም ቀላል መኪና ይነዳል፣ አላስፈላጊ ወጪዎችን ያስወግዳል እና ሌሎች ከሚጠብቁት ሳይሆን በራሱ መርህ ይኖራል። ለሱ ገንዘብ ነፃነትን ለመገንባት መሳሪያ እንጂ ሰዎችን ማስደመሚያ መሆን የለበትም። ሀብት የመገንባት ሚስጥሩ በሚያገኙት ገቢ ሳይሆን በሚያገኙት ገቢ ምን ታደርጋላችሁ በሚለው ላይ ነው። ትናንሽ ውሳኔዎች በዓመታት ውስጥ ትልቅ ለውጥ ያመጣሉ። የእናንተን ፋይናንስ ሊለውጡ የሚችሉ አንዳንድ ለውጦችን እንመልከት። በጣም ውድ የሆነ ሞዴል ስልክ ከመግዛት ይልቅ አሮጌውን ስልካችሁን አቆዩት። በግፊት በመነሳሳት ግዢዎችን አስፈጽሙ። በፍጥነት ዋጋ በሚያወጡ ዕቃዎች ላይ ገንዘባችሁን ከማውጣት ይልቅ አዳዲስ ክህሎቶችን ለመማር ገንዘባችሁን አጥፉ። መጀመሪያ ላይ በትንሽ ገንዘብ ቢሆንም ኢንቨስት የማድረግ ልምድን ፍጠሩ። ኪዮስኪ ሁሉንም ገንዘባችንን በአሁኑ ጊዜ ላይ ከማፍሰስ ይልቅ ከፊሉን ገንዘባችንን ገንዘብ አስገኝ የሆኑ ንብረቶችን ለመገንባት እንድናውላቸው ያስተምረናል። ብዙ መስራት ሳያስፈልጋችሁ የራሳችሁን ንግድ፣ የአክሲዮን ኢንቨስትመንቶች፣ የኪራይ ንብረቶች ወይም ሌላ ማንኛውንም መንገድ በመጠቀም ሊሆን ይችላል። እውነተኛ የፋይናንሻል ስኬት የሚመነጨው ለሰዎች እዩኝ በማለት ሳይሆን በጸጥታ በምታከማቹት ሀብት ነው። በሚቀጥለው መርህ ሀብታሞች ከሚከተሏቸው በጣም አስፈላጊ ልማዶች ውስጥ አንዱን እንነጋገራለን። ገንዘብ ከማውጣት በፊት መቆጠብ። ብዙ ሰዎች ገንዘብን በተቃራኒ መንገድ ይዛሉ። መጀመሪያ ሂሳቦችን ይከፍላሉ፣ ከዚያም ለመዝናኛ ጊዜ ያወጣሉ እና የተረፈ ነገር ካለ ለመቆጠብ ይሞክራሉ። ችግሩ የቀረ ነገር የለም ማለት ይቻላል። ሮበርት ኪዮስኪ ለገንዘብ ነፃነት መሰረታዊ መርህን እንዲያስተምራል። በመጀመሪያ ራሳችሁን ክፈሉ። ይህ ማለት ለሌላ ነገር ከማውጣታችሁ በፊት ከፊሉን ገንዘባችሁን ለመዋዕለ ንዋይና ቁጠባ ትመድባላችሁ ማለት ነው። ይህ ልማድ ገንዘባችሁን በዕለት ተዕለት ወጪዎች ከመወሰዱ በፊት ለእናንተ እየሰራ መሆኑን ያረጋግጣል። በጣም የተለመደው ወጥመድ አንድ ቀን መቆጠብ ለመጀመር ከፍተኛ ገቢ እንደሚኖራችሁ ማሰብ ነው። ዛሬ የሚያገኙትን ሁሉ የሚያወጡት ደሞዛቸው በእጥፍ ቢጨምርም ማውጣታቸውን ይቀጥላሉ። ሚስጥሩ በመጠን ሳይሆን በልማድ ነው። አንድ አይነት ደሞዝ የሚያገኙ ሁለት ሰዎችን አስቡ። የመጀመሪያው ሰው በወሩ መጨረሻ መቆጠቡን ይተዋል እና ሁልጊዜ ለሁሉም ነገር ገንዘቡን ለማውጣት ምክንያት ያገኛል። ሁለተኛው ሰው ልክ እንደተቀበለ የገንዘቡን የተወሰነውን ያስቀምጣል። ይህንን ቁጠባ እንደ ግዴታ ይቆጥረዋል። በጊዜ ሂደት የመጀመሪያው ሰው ያለ ፋይናንሻል ዋስትና በዕዳ መኖር ይቀጥላል። ሁለተኛው ሰው ነፃነትንና እድሎችን የመስጠት ችሎታ ያለው ጠንካራ ሀብት ያከማቻል። የደሞዛችሁ መጠኑ ምንም አይደለም፣ ዋናው ነገር መጀመር ነው። በመደበኛነት ከምታገኙት 5% ኢንቨስት በማድረግ እንኳን
በዓመታት ውስጥ ትልቅ ለውጥ ልታመጡ ትችላላችሁ። በሚቀጥለው ክፍል የፋይናንስ ዲሲፕሊን ማንኛውንም ደሞዝ ወደ ሀብት መንገድ እንዴት እንደሚለውጥ እንመለከታለን። የፋይናንሻል ነፃነት በአጋጣሚ አይከሰትም። ይህ በቀጥታ በገንዘብ የሚደረግ ዲሲፕሊን ውጤት ነው። ብዙዎች ሕይወታቸውን ሙሉ እየሰሩ በወሩ መጨረሻ ላይ አሁንም ችግሮች ሲያጋጥሟቸው፣ ሌሎች ደግሞ በአነስተኛ ደሞዝ ቢጀምሩም ሀብት ማካበት ችለዋል። የሚለያቸው ምንድን ነው? የሚለያቸው የገንዘብ አያያዝ ልምድ ነው። ሮበርት ኪዮሳኪ ያገኙትን ሁሉ የሚያወጡት ለራሳቸው ሥራ ባሪያዎች ይሆናሉ ሲል ገልጿል። ገቢያቸውን ካጡ ሁሉንም ነገር ያጣሉ። ነገር ግን የፋይናንስ ዲሲፕሊን የሚያዳብሩ ሰዎች ገንዘብ ለእነሱ የሚሰራበትን አስተማማኝ የወደፊት ጊዜ መገንባት ይችላሉ። ሁለት ምሳሌዎችን እንሆ። ፔድሮ ጥሩ ደሞዝ ያገኛል፣ ነገር ግን ሁሉንም ነገር ያጠፋል። አዲስ መኪና በክሬዲት ይገዛል፣ ደግሞም ይመገባል እና እያንዳንዱን ወጪ በሆነውም ባልሆነውም ያበዛል። ጭማሪ ባገኘ ቁጥር ወጪውንም ይጨምራል። ስራውን ካጣ ራሱን ለመደገፍ ቁጠባ የለውም። ሉቃስ ተመሳሳይ ደሞዝ ያገኛል፣ ነገር ግን የገንዘብ ዲሲፕሊን አለው። ከሚያገኘው ባነሰ ገቢ ነው የሚኖረው። በየወሩ ከገንዘቡ የተወሰነውን ኢንቨስት ያደርጋል እና አላስፈላጊ ዕዳን ያስወግዳል። ከጊዜ በኋላ ኢንቨስትመንቶቹ ያድጋሉ እና ተጨማሪ መስራት ሳያስፈልገው ገንዘብ ማግኘት ይጀምራል። በሁለቱ መካከል ያለው ልዩነት እድል ሳይሆን የገንዘብ አያያዝ ነው። የፋይናንሻል ዲሲፕሊን ማለት ሁሉንም ነገር መተው ማለት አይደለም፣ ነገር ግን የተሻለ የወደፊት ሁኔታን ለማረጋገጥ ብልጠት የተሞላ ምርጫዎችን ማድረግ ነው። እነዚህ መርሆች ዛሬ መተግበር ከጀመራችሁ የፋይናንስ አቅማችሁን በዓመታት መለወጥ ትችላላችሁ። ሀብት የሚገኘው በአንድ ትልቅ ድል አይደለም፣ ነገር ግን በሕይወት ውስጥ ከትንንሽ በማስተዋል ከተደረጉ ውሳኔዎች ድምር ነው። አሁን የዲሲፕሊንን አስፈላጊነት ከተገነዘብን ገንዘብን እንዴት ገቢን ወደሚያስገኙ ንብረቶች መለወጥ እንደምንችል እንነጋገር። አሁን የፋይናንሻል ዲሲፕሊን አስፈላጊነትን ከተረዳን ያገኛችሁትን ገንዘብ ለእናንተ ወደሚሰሩ ንብረቶች ለመቀየር የሚረዳችሁን ትልቁ ሚስጥር ለማውራት ጊዜው አሁን ነው። ይህ የተረጋጋ የፋይናንስ ሕይወት ያላቸውን ሰዎች ከሌሎቹ የሚለየው አስፈላጊ ጽንሰ ሐሳብ ነው። ብዙ ሰዎች ደሞዛቸውን ለአስቸኳይ ፍላጎቶችና ለጊዜያዊ ቅንጦት የሚውል ነገር አድርገው ይመለከቱታል። ነገር ግን የፋይናንስ ዲሲፕሊን ያላቸው ሰዎች ዘላቂ ሀብትን ለመፍጠር ለወደፊቱ ኢንቨስት ማድረግ አስፈላጊ መሆኑን ያውቃሉ። ይህ ማለት ገንዘብን ወዲያውኑ ጥቅም ላይ ከመዋል ይልቅ መመለስ ወደሚችሉ ንብረቶች መቅረብ ማለት ነው። ግን በትክክል ንብረቶች ምንድናቸው? ንብረት በኪሳችሁ ውስጥ ገንዘብ የሚያስቀምጥ ማንኛውም ነገር ነው። ለምሳሌ የኪራይ ንብረቶች። ለማከራየት ንብረት መግዛት ወራዊ ገቢ ሊያስገኝ ይችላል። በአክሲዮኖች ወይም በፈንዶች ላይ የሚደረጉ ኢንቨስትመንቶች። በጊዜ ሂደት እነዚህ ኢንቨስትመንቶች ክፍፍሎችን ሊያመነጩ ይችላሉ። ይህ ማለት እናንተ ገንዘባችሁን ካፈሰሳችሁባቸው ኩባንያዎች የተወሰነውን ትርፍ ታገኛላችሁ ማለት ነው። ሌላው ደግሞ የራሳችሁ ንግድ ወይም የፈጠራ ሐሳቦች። ለአንድ ምርት ወይም አገልግሎት ሐሳብ ካላችሁ በጊዜ ሂደት ትርፍ የሚያስገኝ ንግድ መገንባት ትችላላችሁ። አእምሮአዊ ንብረት እንደ መጽሐፍት፣ ኮርሶች ወይም ሙዚቃ ያሉ ጠቃሚ ነገር መፍጠር ከዚህ በፊት ከፈጠራችሁት ቀጣይ ገቢ ያስገኛል። ሀብትን ለመገንባት ገንዘብ የሚያመጡ ነገሮችን በመገንባት ላይ ያተኩሩ። እነዚህ ንብረቶች ይባላሉ። በገዙበት ቅስፈት ዋጋ በሚያመጡ ነገሮች ላይ ትንሽ ገንዘብ ለማውጣት ሞክሩ። ለምሳሌ አዲስ መኪና፣ ብራንድ ልብሶች፣ ውድ ስልክ ወዘተ። እነዚህ ነገሮች ጊዜያዊ እርካታ ሊያመጡ ይችላሉ፣ ነገር ግን ውሎ አድሮ ሀብቶን አይጨምሩም። ጥሩ ዜናው በትንሽ ነገር መጀመር ይችላሉ። ኢንቨስት ለማድረግ ሚሊዮነር መሆን አያስፈልጎትም። ዋናው ነገር በትንሽ መጠን ቢሆንም እንኳን መጀመር ነው። ሚስጥሩ ወጥነት ነው። ከጊዜ በኋላ ኢንቨስትመንቶች ይሰበሰባሉ እና ያድጋሉ። በቀን 30 ብር ቁጠባ ለማድረግ አስቡ። ይህን ዲሲፕሊን ከቀጠላችሁ ከ1 ከ2 ወይም
ከ3 ዓመታት በኋላ ይህ ገንዘብ ወደ ከፍተኛ መጠን ሊቀየር ይችላል። አሁን የፋይናንስ ዲሲፕሊን እንዴት ጠንካራ የወደፊት ሁኔታን እንደሚገነባ ከተረዳችሁ፣ በሚቀጥለው ክፍል ይህ አስተሳሰብ እንዴት ከገንዘብ ነክ ጭንቀቶች ነፃ እንደሚያወጣችሁና እውነተኛ ነፃነትን እንደሚሰጥ እንመረምራለን። የፋይናንስ ነፃነት ስለ ምቾት ብቻ አይደለም። ይህ ማለት ገንዘባችሁ ለእናንተ የሚሰራበት ደረጃ ላይ ደርሳችኋል። ስለዚህ ለገንዘብ መስራት የለባችሁም። የእናንተ ቁጠባና ኢንቨስትመንቶች ንብረቶቻችሁ ለኑሮ ወጪዎቻችሁ የሚሆን በቂ ገቢ ያስገኛሉ። እናንተ ተቆጣጣሪ ናችሁ። የህይወት ምርጫዎቻችሁ በሚቀጥለው የደሞዝ ክፍያችሁ የተገደበ አይሆንም። ምርጡ ነገር ይህ ለማንኛውም ሰው ይቻላል። ትልቅ ደሞዝ አያስፈልጋችሁም። በተቻለ ፍጥነት ጥሩ የገንዘብ ልምዶችን መገንባት መጀመር አለባችሁ። ሮበርት ኪዮሳኪ ሁልጊዜ እውነተኛ የገንዘብ ነፃነት የሚገኘው ገንዘብ ለእናንተ እንዲሰራ በማድረግ ነው ይላል። እና ይህ የሚቻለው በዲሲፕሊን ኢንቨስት ስታደርጉ ነው። ከመጠን በላይ ፍጆታን ስታስወግዱና ንብረቶችን በመገንባት ላይ ስታተኩሩ ብቻ ነው። በመጀመሪያ ላይ አስቸጋሪ ሊመስል ይችላል። ገንዘብ መቼም በቂ እንዳልሆነና ሁልጊዜ የሆነ ነገር እየሰዋችሁ እንደሆነ ይሰማችኋል። ነገር ግን ከጊዜ በኋላ የዲሲፕሊን ኃይለኛ ድምር ውጤት እንደሚፈጥር መገንዘብ ትጀምራላችሁ። በየወሩ ከገቢው ትንሽ በማስቀረት ኢንቨስት ማድረግ የሚጀምር ሰውን አስቡ። ከ10 ከ15 ወይም ከ20 ዓመታት በኋላ ሰውየው መደበኛ ገቢን የሚያመጣ ከፍተኛ መጠን ያለው ገንዘብ አከማችቷል። ይህ ገቢ ወጪውን ለመሸፈን አልፎ ተርፎም ህልሙን እውን ለማድረግ ይጠቅመዋል። እዚህ የነፃነት ደረጃ ላይ ስትደርሱ ስለ ገንዘብ የማያቋርጥ ጭንቀት ይቀንሳል። ከባድ መስዋዕትነት ከመክፈል ወይም ስለ ወደፊቱ መጨነቅ ሳያስፈልጋችሁ የፋይናንስ ደህንነት መረብ እንዳላችሁ በማወቅ በበለጠ የአእምሮ ሰላም መኖር ትችላላችሁ። ኪዮሳኪ የሚያስተምረን ነገር እውነተኛ ሀብት የሚመጣው ለወደፊት ኢንቨስት ለማድረግ በጥንቃቄ ምርጫ በማድረግ ነው። በትንሹ ብትጀምሩም በመደበኛነት ኢንቨስት በማድረግና በጊዜ ውስጥ ለንብረቶች ቅድሚያ የመስጠት ቀላል ተግባር የማያቋርጥ ጥረት ሳያስፈልግ ሕይወታችሁን የሚደግፍ የገንዘብ ፍሰት ሊፈጥር ይችላል። የፋይናንሻል ነፃነት ማለት በሕይወታችሁ ላይ የበለጠ ቁጥጥር ማድረግ ማለት ነው። በደሞዝ ላይ ተመስርታችሁ አለመቆም። በጣም አስፈላጊው እርምጃ የገንዘብ ልምዶችን ለመለወጥ መወሰን ነው። ለመጀመር ብዙ ገንዘብ አያስፈልጋችሁም። የሚያስፈልጋችሁ ወጥነት ብቻ ነው። እንዴት እንደምትጀምሩ እንሆ። አንደኛ፣ መሰረታዊ ነገሮችን ተማሩ። ገንዘባችሁን በየትኛውም ቦታ ከማስቀመጣችሁ በፊት ስላሉት የኢንቨስትመንት አማራጮች መማር በጣም አስፈላጊ ነው። ሁለተኛ፣ በትንሹ ጀምሩ። በየቀኑ 20 ብር እንኳን ማስቀመጥ በጊዜ ሂደት ብዙ ገንዘብ ሊሆን ይችላል። ዋናው ልማዱ ነው። ሶስተኛ፣ በመጀመሪያ ዕዳችሁን ክፈሉ። ከፍተኛ ወለድ ያለው ብድር ገንዘብ ያባክናል። መጀመሪያ ያንን አጽዱ። አራተኛ፣ አውቶማቲክ አድርጉት። እንዳትረሱ ከክፍያችሁ ወዲያው ወደ ቁጠባ ማስተላለፍ ጀምሩ። አምስተኛ፣ ሁሉንም እንቁላሎቻችሁን በአንድ ቅርጫት ውስጥ አታስቀምጡ። ገንዘባችሁን በተለያዩ የኢንቨስትመንት አይነቶች አሰራጩ። ስድስተኛ፣ ታገሱ። ሀብትን መገንባት ጊዜ ይወስዳል። በቋሚነት ቆዩና ተስፋ አትቁረጡ። ዋናው ነገር ባላችሁ ነገር መጀመርና ጥሩ ልምዶችን መገንባት ነው። ምን ይመስላችኋል? ለመጀመር ዝግጁ ናችሁ? ዋናው ነገር ትልቅ ደሞዝ መኖሩ አይደለም፣ ነገር ግን ብልህ የፋይናንስ ልምዶችን መከተል፣ በሰለጠነ መንገድ ኢንቨስት ማድረግና በሂደት ውስጥ መታገስ ነው። በጊዜ ሂደት እነዚህ ትናንሽ ድርጊቶች በፋይናንሻል ሕይወታችሁ ላይ ትልቅ ለውጥ ሊያስከትሉ ይችላሉ። ገና ካልጀመራችሁ የመጀመሪያውን እርምጃ ለመውሰድ ትክክለኛው ጊዜ አሁን ነው። አስታውሱ፣ በጣም አስፈላጊው ነገር መጀመርና ወጥነት ያለው መሆን ነው።